እኔ የምልህ ወየ እዚህ ሀገር ግን ኢትዮጵያ ሰላም እንድትሆን የሚፈልገው ማን ነው? አንደኛው አርሶ አደር ነው። ጦቢያን ሰላም ያርግልን፣ አስታራቂ ዳኛ ይስጠን፣ ሀገራችንን ሰላም ያደርግልን እያለ የሚለው። ሁለተኛው ደግሞ ወታደር ነው። ባንክ አካውንት ክፈት ይሉታል። መፍትሄ ይዤልም አተ ቅድም ስትሳሳቆ የነበር ምን ሆናችሁ ነው? ያ ጀለስ ነዋ። ባንክ አካውንት ክፈት ይሉታል። መፍትሄ ይዤልም ብሎ ወደ ቤቱ አይሮጥም መሰለ ምን ብሶት የሚለውን መብራት ጠፋብን አብራለን እያለ የሚደው በሰላም አውለኝ ቀኑን ባርክልኝ። ብሶት የሚለውን አፉን ዝጋልኝ። መብራት ጠፋብን አብራለን እያለ የሚደውለውን የሚመጣውን አንተ በኪነ ጥበብ ሰርልኝ አስቀምጥልኝ። መብራት የሚከፍለውን ብቻ እያክለፈለፍ ካምጣልኝ። አሜን። ቆይ ግን ከሰው ጋር ስትኖር ምን ሊከብድ ይችላል? አንድን ሰው ለመጣላት 1 ደቂቃ በቂ ነው። አንድን ሰው ለመውደድም 1 ሰዓት በቂ ነው። አንድን ሰው ለማፍቀርም 1 ቀን በቂ ነው። ግን ከአንድን ሰው ለመርሳት ግን ምናልባት የእድሜ ልክ ጥረትም ያስፈልገኛል። ሃሎ ጤና ይስጥልኝ፣ የቀብር ማስፈጸሚያ ድርጅት ነው? አሁን ጌታዬ ምን ልታዘዝ? ሬሳ እንድትሸኙልን ነበረ። ዋጋው ስንት ነው? ዋጋ 50 ሺህ ብር ነው። ምን እስከ ገነት ነው እንደምታደርሱት? ሄሎ ኤፍኤም ነው? ሙዚቃ ለመጋበዝ ነበር። ይችላሉ አድማጫችን። የማንን ዘፈን ለማን ነው የሚጋብዙት? የዳኛው አለን ወንድ ልጅ ቆረጠ የሚለውን ለብርሃኑ ነጋ ጋብዙልኝ። ይቅርታ አድማጫችን አልችልም። ለምን? ምክንያቱም ቀጣይ ዓመት ኤግዚስት ኤግዛም የሚወስድ ልጅ አለኝ። እንዴት ነው የመንጃ ፈቃዱን ፈተና ተፈተንክ? አለፍህ? ተናድጄ ጥየው ነው የመጣው። እንዴ ምን ሆነህ? እንዴ አባዬ ይችን በምታክል እንጨት ድልድይ ስራ ሲሉኝ አተ ትናንት ብድር የጠየቀኝ ለምን ነው? ለሌቦች ልሰጥ ብዬ። እንዴ ማለት ትናንት ወደ ምሽቱ አካባቢ ሌቦች ያፍዝ ያደንዝዝ ቀቡኝና ማለት ነው ወስደው እዛ ኪሴን ቢበረብሩ ብር ባዶ፣ ስልኬን ቢበረብሩ ባዶ። ከዛ መጨረሻ ላይ ምን ቢሉ ጥሩ ነው? ምን አሉ? በእናት በፍቅር ያፍዝ ያደንዝዙን ብር ስጠን። አንተ ይሄን ያህል ጊዜ ታሰር ምን ሰርተ ነው? ተዘርፌ። እንዴ ተዘርፈ ነው እንዴ ታሰርከው? አዎ። እንዴት? ምሽት አካባቢ በፖሊስ ጣቢያ አድርጌ ስመጣ ሙልጭ አድርገው ዘረፉኝ። ከዛ ላመለክት ሰጥ ደግሞ በዛው አሰሩ። እና እንዴት ታሰርክ? ለካ የዘረፉ ልጆች ናቸው ፖሊሶች ኑረዋል። 500 ሺህ ችግር ያለ እኔ የምልህ ኢትዮጵያ እኮ ግን ከ5000 ዓመት በላይ ታሪክ ያላት ሀገር መሆኗን ይህን ታውቃለህ? ድሮ ነበር። አሁን ግን 500 ሺህ ችግር ያለባት ሀገር እንደሆነች ነው የማውቀው። ምን አልክ? ሰምተሃል? እባክህ ክላሽ ግዛልኝ። አባዬ አዲስ ዓመት ደርሷል እኮ የበዓል ስጦታ ምንድን ነው የምትገዛልኝ? እሺ ምን ልግዛልህ? እንዲያው እሺ ክላሽ ግዛልኝ። ድህነትን ግራ ለማጋባት እኮ ነው። ቆይ ግን አንተ በዚህ የኑሮ ውድነት ምን አግኝተህ ነው እንደዚህ ያማረብህ የምትዘንጠው? አታውቅም እንዴ? ድህነትን ግራ ለማጋባት እኮ ነው፣ ለመሸወድ ፈልጌ። የኢትዮጵያ ወታደር ግን ምኑ ላይ ነው የሚያሳዝነህ? ድሮ የሚሞተውም በጠላት እጅ ነው፣ የሚገለውም ጠላትን ነው። አሁን ግን ተመልሶ የሚሞተው በወንድሙ እጅ ነው፣ የሚገለውም ወንድሙን ነው። ይሄ ነው የሚያሳዝነኝ። አባዬ ዛሬ እኮ አስተማሪው ማስጠንቀቂያ ሰጠኝ። ምን ብሎ? ከአሁኑ በኋላ ድጋሚ ስትኮርጅ እንዳላይህ አለኝ። እናንተስ ምን አልከው? እኔም ድጋሚ ስኮርጅ ባታየኝ ነው ደስ የሚለኝ አልኩ። ምን የማታውን ተኩስ ሰማው አንተ? በስመ አብ። አረ ሰላም ነው ደግሞ። የምን ተኩስ ነው የምትለው? እንዲህ ማታ ሲተኮስ አልነበረም እንዴ? አረ በጭራሽ። እና የምን ድምፅ ነው ስሰማኝ ነበር? ራትህን በልተሃል ግን? አረ ምሳዬንም ራቴንም አልበለው እና አርቦ ነዋ ሆድ ሲጮ ተሰምቶ ያለ። ሃሎ ተሙ ይደለላ ስራ አሰሪ ሰራተኛ ቤት መኪና የፈለጉት እናገናኛለን። ከሀገርም መውጣት ከፈለጉ ቁልፍ የሆኑ ሰው እጄ ላይ ያሉ። ቤት ፈልጌ ነበረ። ምን አይነት ቤት ነው የሚፈልጉት ጌታዬ? የሚያምር አረንጓዴ ቦታ ያለበት ከጎኑ ሐይቅ በአንድ በኩል ፏፏቴ 6000 ካሬ ሜትር ላይ ያረፈ ፈረስ መጋለቢያና የአደን ጫካ ቢኖረው ይመረጣል። እንዴ ጌታዬ ምን አለፈውት 4 ኪሎ ነው የምገዛው አይሉም ዝም ብለው? ልጄ ይህ የፖለቲካል ሳይንስ ትምህርት ገደልህ አይደል? ለመሆኑ ፈተና እንዴት ነበረ? ምንም አይልም አባዬ። ለመሆኑ ዛሬ ምን የተፈተናችሁ? 2 የተፈተነን አባዬ። አንደኛው ዘረኝነትን ማስፋፋት ሲሆን ሁለተኛው ኮርስ ደግሞ ህዝብን ከህዝብ ማፋጀት የሚለውን ኮርስ ነው። እና ህዝብ ከህዝብ ማፋጀትን ስንት አመጣኸው? ኧረ አልከሰርኩም አባዬ። ጎበዝ የኔ ልጅ ጎበዝ። እና ህዝብ ከህዝብ ማስተሳሰር፣ ህዝብን ማገናኘት፣ ማፋቀር የሚለውንስ ስንት አመጣኸው?
አረ እንደሱ አይነት ትምህርት እኮ አልተማርንም አባዬ። ትናንት ከቤት መጥቼ አልጋም ብጎረጉር ምንም ነገር አላገኘሁም። እና ቆይ ውሽማ ማናት ይቺ መላጣ? እንዴ ምኑን ነው የምታወሪው? አረ እባክህ እና መላጣ ባትሆንማ ቢያንስ አንድ ፀጉር እንኳን አገኝ ነበር። አረ እኔ ከአንቺ ውጭ ሌላ ሴት አላውቅም። ውሸታም ነሽ። እንዲሁም ካምባላ ጠግቢ ድርሽ እንዳትል። ምን ደሃና ሀብታም የሚለየው በምንድን ነው? ደሃ ገንዘብ የለው ጤና የለው። ደሃ ጤና የለውም፣ 99%። ሀብታም ነው እንደው ምን ሳስበው ጤና የሌለው። እንዴት? ያገኘውን ይቀበቅባል። ኮሌስትሮሉ፣ ቅባቱ፣ ጮማው ምኑ ተከማችቶ እሱ ይሻላል። ቢያንስ በልቶ ነው የታመመው። ስጋ በልቶ ከብስና ጎመን በልቶ በጤና ብሏል እኮ አበሻ። እንደው ደሃ ሆኖ በጤና መኖር አይሻልም? ባለትዳር ማለት ምን ማለት ነው? ያገባ ጥሩ ባል የሚባለው ምን አይነት ነው? አምሽቶ ማይገባ። እሺ እሱ እየተዝናና እየሰከረ 1 2 እያልኩ ነው እያለ የሚመጣለን። 1 2 ማለት ቁጥር እያጠና ነው ማታ አይደለ? 1 2 ጠጥቼ እመጣለሁ ብሎ 12 ጊዜ ጠጥቶ ይመጣል። እንደዛ የሚያደርግ ሰው ግን አለ? ግጥም አድርጎ ኢትዮጵያ ውስጥ ሁሉም ሀገር አለ። መፍትሄው ምንድነው ታዲያ? ቃላቸው መጠበቅ። 1 2 ጠጥቼ እመጣለሁ ብሎ 1 2 ጠጥተው መምጣት። እንገናኝም። ዛሬ በጣም ቢዚ ነኝ። ረቡዕ እንገናኝና እንዳለውን በዛው ምሳ ጋብዝሻለሁ። አሃ ቀኑ አልመሽልህ ሲል ለመደበሪያ ብቻ ነው ማለት ነው የምትፈልገኝ? አረ በቃ እሺ ተይው፣ ዛሬ ምሳ ሰዓት ላይ እንገናኝ። አሃ ሮብ ሌላ ሰው ልትቀጥርበት ፈልገህ ነው? እሺ በቃ ተይው፣ ዛሬም ረቡዕም እንገናኛለን። አረ እባክህ፣ ከዛ ደግሞ በየቀኑ ተጣበቀችብኝ ነፃነት ተሰጣች ልትለኝ? በቃ እሺ ተይው፣ ሁለቱንም ቀን አንገናኝም። አየህ ይውላት ወድኝ